ነፍስ ይማር ማለት እንወዳለን። እጅግ በጣም የሚያሳዝን ነው። ሚዲያ ላይ ምን ይሰራል? እኔ የነበረበት ቦታ ራሱ ክትትል ያስፈልገዋል። ሰው በክሎ ይሆናል የመጣው ከህግ ለመሸሽ እያደናገረ ነው ባይ ነኝ። ገደሉብኝ አይደል? አንቺማ በእኔ አትጨክኝም ሞትሽብኝ ወይ? ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ቤተሰቦቻችን እንዴት ናችሁልን? ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቻናላችን አሁን ላይ ከ814,000 በላይ ቤተሰቦች አሉት። ስለዚህ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንግዲህ በየዕለቱ የምንለቃቸው መረጃዎች በፍጥነት ይደርሳችኋል ማለት ነው። እንደዚሁም ደግሞ የእኔ ታሪክ ህዝብ ጋር ቢደርስ፣ እኔ የማውቀው ታሪክ ህዝብ ጋር ቢደርስ ብላችሁ የምታስቡ ታሪክና ባለ ታሪክ ካለ ደግሞ በስልክ ቁጥራችን ከታች በምታዩት ስልክ ቁጥራችን በቴሌግራምና ዋትሳፕ ቴክስት ልታደርጉልን ትችላላችሁ ወይም መደወል ትችላላችሁ። መልሰን እኛ ወደ እናንተ ደውለን ጉዳያችሁን ወደ ህዝብ የምናደርስ ይሆናል። ስለዚህ መረጃ ካላችሁ፣ ጥቆማ ካላችሁ በእነኚህ ስልክ ቁጥር ልታደርሱን ትችላላችሁ። አንድ እንግዲህ ማህበራዊ ሚዲያ ላይ መነጋገሪያ የሆነ ጉዳይ አለ። ይህም ጉዳይ ከጋዜጠኛ ሶፎንያስ ጋር የተያያዘ ነው። እሱን ጉዳይ ወደ እናንተ የምናደርስ ይሆናል። ምንድነው አዲስ የተሰማው ጉዳይ የሚለውን ነገር ከመሸጋገሪያ በኋላ ተመልሰን ስንመጣ ወደ እናንተ እናደርሳለን። እንግዲህ መግቢያ ላይ እንዳልኳችሁ ጋዜጠኛ ሶፎንያስ እንደምታስታውሱት በማህበራዊ ሚዲያ ላይ እንግዲህ እጅግ በጣም መነጋገሪያ ሆኖ ነበረ። በርካታ ቪዲዮዎችን ከሱ ጋር ተያይዞ ሰርተናል። ደውለንም እንግዲህ ጉዳዩን ከራሱ አንደበት ወደ እናንተ ማድረሳችን የሚታወቅ ነው። የአዳማው ኢንሲደንትም እንደዚሁ የሚታወስ ነው። ከዛ በኋላ ከአዳማው ክስተት በኋላ እንግዲህ ጋዜጠኛ ሶፎንያስ እንየው ከሚዲያም እንግዲህ ከሰዎችም አይን ተሰውሮ ቆይቷል። የት ነው? አንዳንዶች ገዳም ነው፣ አንዳንዶች ከሀገር ወጥቷል የሚሉ መላምቶችን ሲሰጥ ነበረ። አሁን ግን በትላንትናው ዕለት ጀምሮ ከሱ ጋር ተያይዞ አንዳንድ መረጃዎች እየወጡ ይገኛሉ። እንግዲህ ጋዜጠኛ ሶፎንያስ በይፋ ይቅርታ ጠይቋል። በቅርቡም በሰፊው መድረክ ኑዛዜን ትሰማላችሁ ሲል ነው በትላንትናው ዕለት ሀሳቡን ያጋራው። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት መላው የኢትዮጵያን ሕዝብ እንግዲህ እና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው እንግዲህ በአስተላለፈው መልእክት ተመስገን፣ ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል ካለ በኋላ እንግዲህ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪውን አቅርቧል። በመቀጠልም ቅዱስ ቃሉ የበደሏችሁን ሁሉ ይቅር በሉ እንደሚል በማስታወስ ህዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ እንግዲህ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊ መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱ እንግዲህ አትፍረድ ይፈረድባል በሚል ከባድ ማሳሰቢያ ደምድሞታል። ለማንኛውም ዛሬም እንደዚሁ ከዚሁ ጉዳይ ጋር ተያይዞ ሌላ ሀሳብ አጋርቷል። ምንድነው የሚለውን ነገር እንመልከት። ዛሬ ደግሞ ያጋራው መልእክት እንግዲህ ጋዜጠኛ ሶፎንያስ በአእምሮ ህመም ወይም ደግሞ ባይፖላር ዲስኦርደር ተይዞ ሕክምና ክትትል ላይ መሆኑን ነው ይፋ ያደረገው። እንግዲህ በአንድ ስሙን ጠቅሶ በአንድ ሆስፒታል ሕክምና ክትትል እያደረገም እንደሚገኝ ነው የተናገረው። ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነው የባይፖላር አእምሮ ህመም ጋር እየታገለ መሆኑንና በሕክምና ክትትል ላይ እንደሚገኝ በይፋ አስታውቋል። ጋዜጠኛው ይህንን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክት ሲሆን የስራ ባልደረቦቹ፣ አድናቂዎቹና መላው ቤተሰቡን በሀሳቡና በጸሎት ከጎኑ እንዲቆሙም እንግዲህ ጠይቋል። ይህ አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠው መሆኑን የገለጸው ጋዜጠኛው ሶፎንያስ ሕክምናን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በሕክምና ባለሙያዎች
እገዛ ይህንን ጊዜ እንደሚያልፈው ሙሉ እምነት እንዳለውም ገልጿል። በርካታ የማህበራዊ ሚዲያ ተጠቃሚዎችና ወዳጆቹም ለጋዜጠኛው ያላቸውን አድናቆት፣ ፍቅር በመግለጽ ፈጣን ማገገም እየተመኙለት ይገኛሉ። የባይፖላር ህመም በሰው ልጅ ስሜት፣ ጉልበት እና የዕለት ተዕለት ተግባራት የማከናወን አቅም ላይ ከፍተኛ እና ከባድ የባህሪ መዋዠቅ የሚያመጣ የአእምሮ ጤና እክል ነው። ይህ ህመም በአብዛኛው በሁለት ተቃራኒ የስሜት ጫፎች ይገለጻል። የመጀመሪያው የመቀስቀስ ወይም ከፍተኛ የደስታ ስሜት። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል። ከመጠን በላይ ይደሰታል። ሀሳቦቹ በጭንቅላቱ ውስጥ በፍጥነት ይሯሯጣሉ። እንቅልፍ አይወስደውም። እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡ ውሳኔዎችን ሊወስን ይችላል። ሁለተኛው ደግሞ የከፍተኛ ጭንቀትና የዲፕሬሽን ስሜት ነው። በዚህ ስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ፣ ከፍተኛ የሀዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና ቀደም ሲል ያስደስቱት የነበሩ ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። ይህ ህመም በህክምናና በባለሙያ ምክር በአግባቡ ሊተገበርና ሊቆጣጠሩት የሚችል ቢሆንም በህብረተሰቡ ውስጥ ስላለው ግንዛቤ ማነስ እና መድሎ ምክንያት በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል ተብሏል። እንግዲህ ይህን ጽሁፍ ያጋራው ጉርሻ ፔጅ ነው። ለጋዜጠኛ ሶፎንያስ ፈጣን ሙሉ ጤንነት እንመኛለን ብሏል ጉርሻ ፔጅ ይህን ሀሳቡን ሲያጋራ። እንግዲህ የመረጃ መውጣቱን ተከትሎ በርካቶች የራሳቸውን ሀሳቦች ሰጥተዋል። አንዳንድ እንግዲህ ኮመንቶች ለህግ ይቅረብ፣ አያደናግር፣ እሱ ትክክል፣ ወደ ፈጣሪ ቀርቦ ከሆነ ሚዲያ ላይ ምን ይሰራል? እኔ የነበረበት ቦታ ራሱ ክትትል ያስፈልገዋል። ሰው በክሎ ይሆናል የመጣው ከህግ ለመሸሽ እያደናገረ ነው ባይነኝ የሚሉ አይነት ይዘት ያላቸው ሀሳቦች፣ ኮመንቶች እየተሰጡ ይገኛሉ። እግዚአብሔር ይማርህ፣ እግዚአብሔር ጨርሶ ይማርህ የሚሉ ደግሞ እንደዚሁ ሀሳብ ወይም ደግሞ መልካም ምኞቶችም አሉ። ይህ ሰውዬ በቃ የቀን ስራ ሰርቶ ይኑር የምን እዩኝ ነው የሚሉ ይዘት ያላቸው መልእክቶች አሉ። ጌጡ ተመስገንም በፔጁ ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ለታላቁ ክብር ስላበቃኝ ደስ ብሎኛል። ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልብ ይቅርበሉኝ። ቃሉ የበደላችሁን ይቅርበሉ ይላልና እናንተም በእግዚአብሔር ስም ይቅርበሉኝ፣ በጸሎታችሁ አስቡኝ። እንደ እግዚአብሔር ፈቃድ በቅርቡ እንግዲህ በሰፊው መድረክ ኑዛዜ ትሰማላችሁ። ብዙ የምናገረው አለኝ። እጅግ ወዳችኋለሁ፣ አከብራችኋለሁ። አትፍረድ ይፈረድብሃል ብሎ የጻፈውን ጽሁፍ ራሱ ጋዜጠኛው የጻፈውን ጽሁፍ ጌጡ ተመስገንም እንግዲህ አጋርቶታል። እንግዲህ ጋዜጠኛ ሶፎንያስ ዋሲሁን በፌስቡክ ገጹ ጎተራ ሃሌሉያ ሆስፒታል ነኝ፣ ክርስቲያን ወገኖቼ በጸሎታችሁ፣ ሙስሊም ወንድም እህቶቼ በዱዓችሁ አስቡኝ ብሎ የንግድ ሂሳብ ቁጥሩን እንግዲህ አጋርቷል። እንዳልኳችሁ ነው። አስቸኳይ የድረሱልኝ ጥሪ ብሎ ነበረ እንግዲህ በትላንትናው ዕለት ሀሳቡን ያጋራው። አሳሳቢ የአእምሮ ህመም ባዮፖላር ዲስኦርደር ታምሜ ሕክምና ክትትል ላይ ነኝ። መድኃኒት መግዣ የለኝም። እባካችሁ ህይወቴን እንድትታደጓት በእግዚአብሔር ስም እማጸናለሁ። በማንኛውም ሰዓት ደውሉልኝ ብሎ ስልክ ቁጥሩንም እንደዚሁ አጋርቷል። ሶፎንያስ ማለት ነው። እንግዲህ በዛሬው ዕለት ደግሞ አንድ እጅግ በጣም ልብ የሚነካ ነገር አጋርቷል። ይሄው ምንድን ነው? ይሄን ቪዲዮ እየሰራሁላችሁ ከተወሰኑ ደቂቃዎች በፊት ነው። ግን ለምን ሰላምዬ ጨከንሽብኝ? ኧረ የምን ጉድ ነው የምሰማው? ሰላምዬ እናቴ፣ ወይኔ ደጓ እናቴ፣ የት ተሰወርሽብኝ? ገደሉብኝ አይደል? አንቺማ በእኔ አትጨክኝም። ሞትሽብኝ ወይ? ድንጋይ ካብ ላይ ካርቶን አንጥፈን የተኛ ነው ተረስተውሽ ነው ወይ እናቴ? ኦቾሎኒ ሸጠሽ ያሳደግሽኝ፣ መርካቶ ለመርካቶ ስለ ኪዳነ ምሕረት ብለሽ ለምነሽ ያበላሽኝ፣ መልክሽን ያጣሹ በእኔ እኮ ነው ሰላምዬ እናቴ፣ የት ገብተሽብኝ ነው? እረ ንገሩኝ ማበዴ ነው። እኔን ያስቀድመኝ እማ፣ አንቺ የዋ ሰው ነሽ፣ ይሄ አይገባሽም ሰልዬ የሚል መልእክት ያለው እንግዲህ ከደቂቃዎች በፊት ሶፎንያስ ዋሲሁን አጋርቷል። ምናልባትም ይሄ ጽሁፍ በትክክልም የሚያሳየው እንግዲህ የጋዜጠኛው እናት ማረፏን ነው። ነፍስ ይማር ማለት እንወዳለን። እጅግ በጣም የሚያሳዝን ነው። እንግዲህ ማህበራዊ ሚዲያው ላይ እንዳልኳችሁ በየተወሰነ ሰዓት ልዩነት ፖስት እያደረገ ነው። አሁን ደግሞ ፖስት ያደረገው ነገር ከእናቱ ህልፈት ጋር የተያያዘ ጉዳይ ያለው ከደቂቃዎች ወይም ከሰዓታት በፊት ደግሞ እንደዚሁ ከ2 ሰዓታት በፊት ማለት ነው። ቅድም ያነበብኩላችሁን ጎተራ ሃሌሉያ ሆስፒታል ነኝ፣ ክርስቲያን ወገኖቼ በጸሎታችሁ አስቡኝ፣ ሙስሊም ወንድም እህቶቼ ደግሞ በዱዓችሁ አስቡኝ የሚል መልእክት ያለው እንደዚሁም የኢትዮጵያ ንግድ ባንክ ሂሳብ ቁጥር ብሎ ለጥፎ በዛ እርዳታችሁ ያስፈልገኛል የሚል መልእክት
አስተላልፎ ነበረ። በትላንትናው ዕለትም እንደዚሁ ከዚህ ከባይፖላር ዲስኦርደር ጋር ተያይዞ ችግር ላይ እንዳለ ተናግሯል። ከዛ ቀደም ብሎ ደግሞ ለቤቴ በቅቻለሁ የሚል መልእክት ያለው እንደዚሁ ቅድም ያጋራችሁን መልእክት አስተላልፎ ነበረ። በርካታ በተለይም ፌስቡክ ላይ ያሉ መረጃ አድራሾች እንግዲህ ጉዳዩን ወደ እናንተ አድርሰውት ነበረ። ለማንኛውም አሁን ደግሞ ከደቂቃዎች በፊት ማለት ነው እንግዲህ ከእናቱ ህልፈት ጋር የተያያዘ ነገር ያለው መልእክት ነገር አስቀምጧል። ምን ማለት እንደሚቻል አላቅም። ምናልባት ይህ መረጃ ማጣራት የግድ ያስፈልጋል። ለማንኛውም ግን ሶፎንያስ ዋሲሁን አሁን ከደቂቃዎች በፊት እናቱ ማረፏን በፌስቡክ ገጹ አጋርቷል። ምናልባትም ይህ እጅግ በጣም ልብ የሚነካ መረጃ ነው። በምንም አይነት ሁኔታ ውስጥ እናት ህልፈቷ ሲሰማ እጅግ በጣም ከባድ ነው። እንግዲህ ነፍስ ይማር ማለት እንወዳለን። ለማንኛውም ግን ሶፎንያስ ዋሲሁን አሁን ላይም ያለበት ጉዳይ ምንድነው የሚለውን ስልክ ስላስቀመጠ ቀጥታ ደውለን ያለውን ነገር ከራሱ አንደበት መስማት የግድ ይለናል። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። Sorry, the subscriber you have dialed is now busy. Please redial later. ሶፎንያስ ዋሲሁንን ደውለን ለማግኘት ያደረግነው ሙከራ እንደተመለከታችሁት አልተሳካልንም። ለማንኛውም ከትላንትናው ዕለት ጀምሮ የተለያዩ መረጃዎች ከእርሱ ጋር ተያይዞ ማለት ነው እየወጡ ነበረ። እንደሱ ተመለከተ። ዛሬ ደግሞ እናቱ ማረፏን የሚገልጽ በራሱ የፌስቡክ ገጽ ላይ አጋርቷል። ስለሱ ጉዳይ ለማጣራት ነበር የደወልነው። ነገር ግን መረጃዎችን ማግኘት አልቻልንም፣ ወይሱም ስልክ አልሰራም። ለማንኛውም አጣርተን ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ስለነበራችሁ ግን እጅግ ከልብ አድርገን እናመሰግናለን። በነገራችን ላይ ይህ መረጃ ወደ እናንተ ለማድረስ የፈለግነው መጀመሪያ ከጋዜጠኛው ሶፎንያስ ጋር ተያይዞ ያሉ ጉዳዮች ምን ይመስላሉ፣ ምንስ ነው የተሰማው የሚለውን ነበር ወደ እናንተ ለማድረስ የሞከርነው። ነገር ግን የራሱ የፌስቡክ ገጽን ገብተን ለማየት ስንሞክር ደግሞ አዲስ ነገር ካለ የሚለውን ለማየት ስንሞክር እንግዲህ እናቱ ወይዘሮ ሰላም ማረፏን የሚገልጽ ጽሑፍ ነው እንግዲህ ከደቂቃዎች በፊት ራሱ ሶፎንያስ ያጋራው። ለማንኛውም ነፍስ ይማር ለማለት እንወዳለን። የተለየ አዲስ መረጃ ካለ ግን ወደ እናንተ የምናደርስ ይሆናል። ከጋዜጠኛ ሶፎንያስ ዋሲሁን ጋር ተያይዞ የተሰሙ መረጃዎች ይህንን ይመስሉ ነበረ። ተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ